ያሬድ እሺ ቆይ አሁን ማን ነው ደረቅ? ሁለታችን በቃ አይደለም እንደውም አንተ ነህ ደረቅ እኔ ነኝ። እሺ እንከፉ አንዴት ቆይሽ አሁን አርፌ መንገዴን እየሄድኩ የነበርኩት ልጅ ምን ይባላል መጥቼ ማቀፌ ቆይሽ አሁን ከኔ በላይ እንከፋለ? አዎ አለ። ማን ነው እሱ? እኔ። ያሬድ በእናትህ እሺ በለኝ። ምን ነው ደሞ እሺ የምልሽ? ያሬድ በበብ ቢሞት በእናትህ በቃ ህይወቴን አታክብዳት። የኔ ቆንጆ እኔም እኮ መሸከም ከምችለው በላይ ከባድ ፍቅር ስለያዘኝ ነው። ቆይ ያሬድ ሁሉም ነገር ለኔ ቀለሉልኝ ይመስላል? እየፈለገ ቢሆን እኔን ያክል አልከበደሽ? አይምሰልህ በጣም ከባድ ነው። እኔ ሁሉም ነገር ከብዶኛል። በዛ ላይ ደግሞ የጥፋተኝነት ስሜት እየተሰማኝ ነው። የምን ጥፋተኝነት? ፍቅራችን የተመሰቃቀለው በእኔ ምክንያት እንደሆነ ሳስብ በጣም ጥፋተኝነት ይሰማኛል። በዚህ በእናትሽ እንደሱ አትበይ። እኛ እስከተፋቀርን ድረስ ይቀን ያልፋል። አይመስለኝም ያሬድ። ለምን ለማይመስልሽ? ቆይ አትወጂኝም እንዴ? ያሬድ የኔ መውደድ ምን ትርጉም አለው? እሺ እኔ ግን አንድ ነገር አስባለሁ። ምንድነው እሱ? አላማችንን ሳንስት መፋቀር እንደምንችል ለእናትሽ በደንብ እናስረዳት። እሱን እንዳታስበው። ለምን እንዴ? ምክንያቱም ማንኛውም ወላጅ እኛ ባለንበት እድሜ አላማችሁን ሳስቱ ተፋቀሩ ብሎ ስለማይፈቅድልን ነው። ግን እኮ በዚህ እኛ እነሱን አስተናቸው በድብቅ ፍቅራችንን ከምንቀጥል ግልጹን ነገራናቸው ብንቀጥል ይሻላል ብዬ እኮ። እሺ ቆይ እኔ አንድ ጥያቄ ልጠይቅ። ምንድነው? ቆይ እሺ እኔ ከእናቴ ጋር የገጠመኝን ነገር አንድ ከአባት ጋር ገጥሞ ቢሆን ኖሮ እኔ ያልከውን ነገር ታደርገው ነበር? እርግጥ ነው በዚህ ጋሺ በጣም ግትር ነው ሰው ነው። ባይገርምህ ያሬድ እንግዲህ ሁሉም ወላጅ በልጆቹ ጉዳይ ግትር ነው። እና እንደዚህ የሆነ እንቀጥል ነው የምትይ? ቢሆን ለኔና አንተ እንዳልከው ተሳክቶልን ነጻ ብንሆን መጠላ ይመስላል እንዴ? አይመስለኝም። ስለዚህ በእናትህ በቃ ተረዳኝ እሺ በለኝና ሁለተኛ ልታገኘኝ እንዳትሞክር። በዚህ በቃ እኔ አልችልም። እውነት የምትወደኝ ከሆነ ልትችል ይገባል። ፕሊስ ያሬድ እየተመላለስክ ጥንካሬን አትፈትነው። በቃ እኔ አንተን እያየሁ ማለፍ ስለማልችል እየመጣ ነገሮችን አታክብድብኝ። እሺ በቃ አላከብድብሽ። አንቺን በጣም ስለምወድሽ ቃልሽን አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። ደግሞ እወድሃለሁ። እሺ ቤዚ እኔም ከማንምና ከምንም በላይ በጣም እወድሻለሁ። ደግሞ አንድ ነገር ሳልነግርህ። ምንድነው? እንከፍነህ እሺ የሆነሽ ደረቅ የመልጸጋ ለዚህ ሁላ ነገር መፈጠር መንስኤው አንቺ ነሽ። የምር አለክሽ።